ምን አጠፋው ጋሼ? ልጆች ያሉበትን አሳየኝ። ምንድነው ደግሞ አንቺ? ልቀቀው! ልጄን ገደልከው! ልቀቀው! አንቺ ይኸውልህ መልካሙ፣ ስለኔ ምንም የምታውቀው ነገር የለም። ስለኔ እየወሰድክ ለዚች አሮጊት የምትቀሳስረውን ነገር ደርሼበታለሁ። ልጆቼን የት ነው የደበካቸው? ንገረኝ። ምን እያደረጉ ነው? አንተ ነህ ሁሉን ነገር ያቀናበርከው? ማነህ? ከየት ነው የመጣ? ግን ብለው ነገር የለም። የማዝህን በሙሉ እያንዳንዱን ነገር እየቆጠርክ አድርግ። አይ ጉዴ! ምን ነው እቴ? ኧረ ተወኝ እናቴ። ዘንድሮ ምን አለ ብለን ነው? ምን ነው ተገኙ ነው ያልከኝ? እሰይ እሰይ እሰይ! የት ተገኙ? ኧረ እኔ ተገኙ አላልኩም እቴ። እንዴ ሄዳለሁ ብለሽ ከርመሽ ምን ነው እዚህ ቁጭ አልሽ ነው ያልኩት። እስቲ ተወኝ እናቴ። ዘንድሮን እንጃልኝ። ምን ነው እትዬ? ጌታቸውን ስደውልለት በፍጹም እዚህ የሉም፣ ልጆችን እኔ መጥቼ ወስዳለሁ ብሎ እየመጣ ነው። እኔ ምን አረጋለሁ ደግሞ? እሱ ሲመጣ እንዴት ነው መሆነው? ኧረ 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 እንደው ለማበድ የታጨ ሰውዬ አሁንማ በቃ የእብደት ሰርግ ሆነለት እንጂ ልጆቹ ጠፍቶ እንዴት ብሎ ይኖራል እሱ? እሰይ ደግ አደረጉ። እሳቸው መምጣታቸው ጥሩ አድርገዋል እቴ። የምን ሲሳይ ነው? ሲሳይ በጣም ጥሩ አደረጉ ነው ያልኩት እቴ። እሳቸው እዚህ መምጣታቸው እዚህ መፈለጋቸው በጣም ጥሩ ነው። የራሳቸውን ጉዳይ ራሳቸው ጨርሱ። ምን አልከኝ? የምን ጉድ ነው? ምንድን ነው ደግሞ ይሄ የሚያወራው? አረ ምንም እናቴ፣ ምንም አላልኩም። በይ ነይ ወደ ቤት እንግባ። በፍጹም የለም የለም፣ ተወኝ። እኔ ልጆቼ ጠፍተው እኔ ሂጄ ቤት ገብቼ ቁጭ አልልም። የሰው ልጅ ኑ ብዬ እየጎተትኩ አምጥቼ እንደዚህ አይነት እሳት ውስጥ ልክተታቸው? አወይ ልጆቼ፣ አወይ ልጆቼ፣ ምን ዋጣቸው? ምንድን ነው የሆኑት? እኛ ምን ማድረግ እንችላለን እቴ? ፈጣሪ የፈቀደው ነው የሚሆነው እንጂ ሌላ ምን ይሆናል? አይ ልጅ እስቲ ተወኝ። የጌታቸው የአባታቸው ስራ ነው እንደዚህ ያደረጋቸው። እኔስ ይሄው በተከበርኩበት ቄ ሜዳ ለሜዳ እንደ ህፃን እንደ እረኛ ስዞር እንድውል አይደል ያደረገኝ? እንዲህ አድርጎ እኮ ሜዳ ላይ ጣለኝ እኮ እኔን እራሱ። አይ ጌታቸው፣ ሁሉም የጊዜ ጉዳይ ነው እቴ፣ መጋለጡ አይቀርም። አንቺ ብቻ አትናደጂ። አንተም እንደ አዲስ እንደዚህ ትሆናለህ? ያ የተረገመው ሰለሞን የሚባል ቤቱ የት ነው? እሱ ቤቱ በቅጡ ይታወቃል እቴ። ካገኘበት አንድ ሄዶ የሚያድረው። እንዴ የተረገመ ልጅ እንደው ከየት ነው የመጣ? ከየት ነው የመጣ ንገረኝ እስቲ። እሱ እኔ ምን አውቄ እቴ። ከመንግስት አካላት ጋር መጥቶ ሳይበቃ ጋሪሽን፣ መሬትሽን፣ ንብረትሽን ጠቅልሎ ወሰደ። ወይኔ አመለ! በተከበርኩበት መንደር እንዲህ የማንም መሳቂያና መሳለቂያ አለሁ። ጠንከር እንበል እቴ፣ ልጆቹም ይገኛሉ። የት ነው የሚገኙት? ይኸው ቀኑን ሙሉ እየፈለግካቸዋል። እሺ አሁን ያሉበት ቦታ የት ነው የሚባለው? አይ ጋሼ፣ ከተማም አልመጡም አሉ። አይ ምን አልከኝ? ከተማማ ቢሆን ጥሩ እቴ። እዚህ እኝን የመሰሉ ልጆች ቢያገኙ ማን ይለቃል? ማን ነው እንደሱ ያለ? ህማም ቤት እንዳሉ ደረስክበት እንዴ? ኧረ እኔ እንደዛ አላልኩም እቴ፣ ነገሩን ነው እንጂ እነሱ ያለበትን ቦታ ባቅ ኖሮ እኔ ራሴ አልሄድም እትዬ። እኔም ያ ሰለሞን ወደ ከተማ ሄደዋል ያለኝን ለምን እንደሆነ ላጣራ። እንግዲህ ይኸውልህ ልጆችን የወሰደ ይሄ ሰለሞን የሚባል ነው የሚሆን። ና ቤቱን አሳየኝ። ቤቱ ነው የሚሆኑት። ና ውሰደኝ ነው የምልህ። ይሄ ነው የሚባል ቤት የት አለውና? አንዴ ከተማ ይገባል፣ አንዴ ደግሞ እዚህ መጥቶ እንደ ሌባ የተንሾኮሾከ ይኖራል። አይ ወይኔ፣ አይ ወይኔ፣ አይ ልጆቹን ለሌባ ሰጣቸው ነው የምትል? ለማን ሌባ ነው የሰጣቸው? ይሄ ጆሮ ነገር ደግሞ እንደዚህ ጆሮ ያደከመኝ። ቤቲ ነይ እንግባ። ምን አልከኝ? እንግባ፣ ነይ ተነሽ። ሄሎ፣ እንዴት አደረግሽ? በጣም ጥሩ፣ በጣም ጥሩ። ግን መጠንቀቅ አለብሽ። እኔ ጋር ሁሉም ነገር ዝም ብሏል። አሉ ግን ድምጻቸው ጥፍት ብሏል። እኔም የማስበው እንደዛ ነው። በይ እንግዲህ አዲስ ነገር ሲኖር አሳውቂኝ። በጣም ጥሩ፣ በጣም ጥሩ። እጠብቃለሁ። ደግ
ሁላችሁም የሚገባችሁን ታገኛላችሁ። ቆይ ጠብቁኝ ብቻ። ኧረ ተይ እትዬ፣ እንደዚህ አትሁኝ፣ አትጨናነቂ፣ ትታመሚያለሽ። አትጨነቂ፣ ትታመሚያለሽ፣ ይደክምሻል። እሱ መቼ አሳሰበኝና። እስኪ ተወኝ እናቴ። አይ ጉድ! ይሄኔ እኮ ልጆች እንጂ በልቷቸው ይሆናል። በማያውቁት ሀገር ይዤ መጥቼ እንደዚህ ጉድ ልሁን። እኔ እንጃ፣ እኔም ግራ ገብት ብሎኛል እትዬ። እነሱን የበላ ጅብ አልጮኸ። እንደው ምን ይደረግ? ጅብ በላቸው? ማን ያለ አንተ? ምንድን ነው የሆነው? ወይኔ ወይኔ ልጆቼ፣ ወይኔ ልጆቼ፣ ወይኔ ልጆቼ፣ ወይኔ ልጆቼ። ኧረ ተይ ተረጋጊ፣ ለጤናሽም ደግ አይደለም እትዬ። እስኪ እንጋና ደግሞ እናየዋለን። እና ምንድን ነው የምትለኝ አንተ ልጅ? አሁን በጨለማ ማንባቱም ደግ አይደለም። ይንጋና እስኪ እናፈላልጋለን። ቤቱንም አጠያይቅ ያገኘዋለሁ። ኧረ ተወኝ፣ እኔም ሀሳብ ገብቶኛል አንተዬ። ኧረ እንዴት ብዬ ነው ማድረው? እንዴት ነው መሆነው? የቀዩ ሰው የጎረቤቱም ይሄው እንደ ድሮ አይዞሽ እንዴት ነው ማይለኝ? አይ ጉድ! አይ ክፉ ቀን። አይዞሽ እናቴ፣ መጀመሪያ ነው እንጂ እንደዚህ ማሰብ፣ መጥፎ ነገር ማድረግ በልጅ ይደርሳል። ምን አልክ አንተ? ሰው ላይ መጥፎ ነገር ማድረግ፣ የሰው ልጅ ላይ ክፋት ነገር ማድረግ መልሶ በልጅ ላይ ነው የሚቀጣው። እሱን አስታውሼ ነው እናቴ እንደዛ ስትይኛል ነበር። ምንድን ነው ያልከው አንተ? አንተ ምንም ቢሆን ብዬ ባልወልድ እንኳን አሳድጌያለሁ። አንተ ይሄውን እኔ ጋር እኔ ካሳደግኩ ጀምሮ መቼ ነው አንተ ለሰው ክፉ ስሰራ ክፉኛ ያገኘኝ መቼ ነው? ኧረ እኔ አንቺን አላልኩም። ምን አልክ? ምንድን ነው የምትለው አንተ? ኧረ ተረጋጊ እናቴ። ሳሪና እና ያንቺ ልጅ አይደሉ? ተረጋጊ እስኪ እናቴ። ተወኝ በቃ። እንደውም አልረጋጋም። ተወኝ አንተ። መቼ ነው እኔ እንደው በሰው ላይ መጥፎ የሰራሁት? መቼ ነው እኔ ለሰው ክፉ የሆንኩት? ኧረ ተይ እናቴ፣ አንቺ ምን ቦጣሽ ደጓ እናቴ። ከሆነም አባታቸው ነው እንጂ ለዚህ ጦስ የዳረጋቸው። ወይ ጉድ! አንተ ልጅ ዛሬ ምን ሆነሃል? ምን ነክቶ ነው? አንቺን አይደለም እናቴ፣ ከሆነም ጋሼ ነው። በሳቸው ስራ ነው ልጆቻችሁ እንደዚህ ዋጋ እየከፈሉ ያሉት። ተው መልካሙ፣ በአንተ ባሰ። ያንተስ ባሰ። ተው አንተ። ምንም ባልወልድ እንኳን ሀብቴ፣ ንብረቴ፣ ሁሉ ነገሬ ለአንተ ነው። ምን በድዬ ነው? ምን ሰርቼ ነው እንደዚህ የምትለኝ? አይ እንግዲህ ትሰሚኝ እንደሆነ ስሚኝ እናቴ። እኔ አንቺን ብዬ አይደለ እንዴ እናቴ አደረጌ ቆጥሬ አይደለ እንዴ እዚህ ቁጭ ያልኩት እንጂማ የአንቺን እናትነት ብክድ እዚህ ይገኛለሁ። ምን ትጮኻለህ ታዲያ? ምንድን ነው ጆሮ ላይ የምታንቧርቀው? ቀስ ብለህ አታወራም እንዴ? እናቴ ነሽ ምትል ከሆነ ምንድን ነው የምትጮህብኝ ታዲያ? ቀስ ብለህ አታወራም እንዴ? ምን ተናገርኩኝ ክፉ ነገር? አንተ ከዚህ በላይ ምን ትናገረኝ? አንቺ በሰራሽው ኃጢአት ነው፣ በአንቺ በደል ነው ልጆቹ እንደዚህ እየተቀጡ እያልከኝ እኮ ነው አይደል? በእኔ ኃጢአት ነው ልጆቹ የተቀጡት? ኧረ አለመግባባት ነው እንጂ እንዲያን ነገርን ያልተናገርኩም እናቴ። ጆሮሽ ነው እንጂ እንደዚህ አይነት ነገርን ያልወጣኝም። ምን አልክ አንተ መልካሙ? እኔ ነኝ አንተ ጆሮ የማይሰማ? ኧረ አላልኩም። እንዶች ሹት ዛሬ ምን ብላት ነው የምትረጋጋው? ሆሆ ምን አባ ነው አንተ? ምን አልክ ነው እንዲህ? ኧረ ሰው ምን ይነናል? የፈለገውን ይበል። የፈለገውን ማለት ይችላል። ማን ነው ደንቆሮ አንተ? እኔ አመለ? ኧረ እናቴ ተይ ስሚኝ፣ እኔ እንደዚህ ፈጽሞ አላልኩም። ኧረ ታዲያ ጆሮሽ አይሰማም እያልከኝ ነው አይደል? ኧረ በፍጹም እትይ፣ አንቺማ በደንብ ትሰሚያለሽ። እኔ መሻት ሰሚም አልኩ። ከዚህ በኋላ አፍክን ያዝ ብያለሁ። እንዲህ ተጨንቄ እናቴ ምን ልፍጠር ምን ላርግልሽ ማለት ሲኖርብህ እንደዚህ ትላለህ? ከዚህ በላይ አንተን መስማት አልፈልግም። ምንም ነገር እንዳትል። ከዚህ ሁሉ ምን አስለፈልፍኝ? ዝም ብዬ በተኛስ? ኧረ ሰለቸ? ጥሩ ይሄ ነው የቀር። እውነት ነው። ሌላውም ሁሉ እንግዲህ ፊቱን ዞሮብኝ የለ አንተም ፊትክን ዞርብኛ። ጥሩ ነው። ኧረ እንደውም ምን ይሻለኛል? ስማ መልካሙ፣ እኔ አመለ እንኳን አንተ አጠገቤ ቁጭ ብለህ የምታወራው ሌላ ቦታ የሚወራውም ይሰማል። ዝም በል ብያለሁ። ምን ተናገርኩኝ እናቴ? አትሰማም ብለህ ያለና የሌለ ነገር አትናገር ብያለሁ። ይኸው ሁሉንም ነገር አብጠርጥሬ ነው የምሰማ። አንተ እኔ ብረግም ምን ጥቅም አለው? ምን ትጠቀማለህ? ንገረኝ እስቲ። ደሞ እርግማኑ ምን አመጣው? ወይ ጉድ! ተወኝ እናቴ። ጉድማ ከሆንኩ ቆየው እኮ። ምን ቀረኝ ከዚህ በኋላ?
በጣም ጥሩ። በቃ አሁን እየበረረ ይመጣል። በእቅዱ መሰረት ሁሉም ነገር በጥንቃቄ ይካሄዳል። አሳውቀኝ። እትዬ እኔ እንዴት ዋሻለሁ? አክስቴ ናት ልጆቹን ይዛ ሄደችው። ከአና ጋር እስኮ ተደውለን ነበር። እና ምን ነው እነሱን የበላ ጅብ አልጮኸለ? እትዬ ቆይ እርሶ ምንም አያውቁም? አውቄ እያደናቆርኩ መሰለ። ስልካቸው አይሰራ አይደውሉ። አሁን ደግሞ ልጆቹ ጠፉ። እትዬ የሆነ ሰው የሆነ ጨዋታ እየተጫወተ አይመስሎትም? አይ ጌታቸው፣ ከኔ ጋር ለገባዋ ተካራ እነሱን መወጫ አድርጓቸው እንደሆነ አንላቀቅ። እትዬ ቆይ ከጋሼ ጋር ምንድን ነው ችግራችሁ? ቆይ ጌታቸው ምንድን ነው ችግሩ? ተበዳይ ተገፊ ነኝ። እሺ ጋሼስ ቢሆን ምንድን ነው ችግሩ? አይ ዳጊ፣ የልጅ ነገር ሆኖ አይገባህም። ቶ ልጆቹን ደብቆ እኔን ማንበርከክ ከሆነ ሀሳቡ አይሳካለትም። ቆይ ካስዬ ለምንድን ነው እንደ ልጅ የምታይ እንዴ? እኛ እኮ በጣም ብዙ ችግሮችን የፈታን ሰዎች ነው። ምናልባት ብንነጋገር እኛ መፍታት የምንችለው ችግር ሊሆን ይችላል። ስለዚህ እናውራ። አይ እስኪ ቶኝ። ግድ የለም እትዬ፣ ጫፉን ብቻ ይንገሩኝ። አንዷም እናት ያመጣችኋት ጦስ ነች። ማናት እሷ? ያቺ ትብቃ ናታ። አትብቃና ትብቃ ምን እትዬ? እሷ ናታ። እኔ ልጆቹን እናትቶ እናንተ ጠልቶ እሷ ቅምጡ ላይ አይኑን ጣለ። አይ ወንዶች ምን እነዚህ እኮ እትዬ። ግን ትብቃ እኮ እንደዚህ አይነት ፍላጎት ያላት አትመስለኝም። ፊት ባትሰጠው መቼ ፊት ይልባት ነበር። ፊት ጣሉባት እንዴ? አይ ጋሽ ማለቴ እርሶ እያሉ እንዴት ብዬ እኮ። እናንተስ አንድ ፍሬ ልጅ ከልጆቹ እኩያ የምትሆን ምን ልታረጉ አመጣችኋት ያለ አላማ? አረ ምንም እትዬ፣ ያው እኛ በነበርንበት ጊዜ ኪሳራ ላይ ስለነበርን አይደል እንዴ እርሶን ስናማክሮት ችግር የለውም ምን ይረዳታለሁ ያሉ እንጂ እኮ እኛ ጋር ልትሆን ነበር። እኔ አልኩ እንዴ መቼ? ያው ነገር ሲቆይ እኮ ይረሳል። ምናልባት ተዘናግተው ረስተውት ነው የሚሆነው። እኔ ጌታቸው ይመለሳል ብዬ መች አሰብኩ? አጅሬ ሲመለስ እኔ ላይ ያደረገውን እሷም ላይ ሊያደርግ። እትዬ ግን ይሄን የመሰለ ጭው እዚህ ጋር ቆመን ንፋስ ላይ ከምናወራ ለምን እዛች ገረንሽ ከፍ ያለች እዛ እንቀመጥ? አይ ዳጊ፣ ጨዋታ አልከው ጨዋታ ነው አይደል? ጨዋታ እንደዛ ማለት ፈልጌ ሳይሆን እትዬ ያው ቁም ነገር ቁጭ ብለን ብናወራ ይሻላል ብዬ ነው። ያው ተማክሮ የፈሱት ፈስ አይሸትም አይደል የሚባለው። ማን ያውቃል? እኛ በላሸነው ነገር ከሆነ እኛው እናስተካክለው ይሆናል። እሺ በሉኝና እንሂድ። ወይ ጉድ! ምን ነው እኔም እንዳንተ እንቅልፌ በወሰደኝና እንዳንተ ተኝቼ ባንኮራፎ ተቀምጦ እንደ ዘጉሎ አይለ አቤት ሀሳብ የለ። እኔ ጠዋት ማታ እንዲህ መወዝወዝ ነው ስራዬ። ማን ነው? አሎ ጌታቸው። አቤት አቤት። መጣህ እንዴ? አረ በስንት ሰዓት ተነስተ ነው? ሄሎ ሚሉ አይሰማ ዘጋው። አንተ መልካሙ፣ አንተ መልካሙ። አቤት እቴ። ሄዲያ የአንተ እንቅልፍ እንደሆን ማለቅ የለውም። በል ተነስ ብያለሁ። አቤት። እሺ እናቴ። ምን አልከኝ? ምንም አላልኩ። እንደው ሌሊቱ ሙሉ አንድም እንቅልፍ ባይኔ ዞር ሳይላለፋ እናቴ። የምን ጭንቀት ነው? ምን ነው ምን ነካ እናት አለ? ኧረ እናቴ እንደዛ አላልኩም። ምንድን ነው የምትለው? የምን ጭንቀት ነው? ምን ወንክብኝ እናቴ? ምን ሆነ ነው ልጄ? በልቶ ተኛ በቃ። እኔ ሂጅ እቀበለዋለሁ። ማንን ነው ተቀበል የምትይኝ? ጋሼ መጡ እንዴ? መጣ? የት አለ? መቼ ደረሰ? ታዲያ ማንን ነው የምትቀበዩ? ጌታቸው መጧል። እሱ እንድትቀበል ነው የቀሰቀስኩ ነው የምልህ። እሺ እናቴ ሄዳለሁ። አንቺ ከዚሁ ቆይ። መጣሁ ነው ያልኩት። ጥርጊያ አውጥቼ በቃ እቀበለዋለሁ።
ሮባስ ሰላም አድርጌ ቀለም እንደሁን ተሮባ ምንድን አብሮ ካደለም እንዲያደረው አረ እዚሁ ነው ያደረው ቆይ ምን ሆነሽ ነው እዚህ ነው ያደረው እርግጠኛ ነህ ትብቃ አንቺ ከመቼ ወዲህ ነው እንደዚህ ተጠራጣሪ ነሽ ተው በቃ ጠፉ እነማን ነው የጠፉት ልጆቹ ጠፉ የቶቹ ልጆች ዳጊ እርግጠኛ ነህ ሮባ አብሮ ነው ያደረው ትብቃ ይኸውልሽ በጧት የመጣሽበትን ምክንያት ብቻ ንገሪኝ ምንድነው የገጠመሽ ጠፉ አልኩህ እኮ እሱንማ እኮ ነገርሽኝ እነማን ነው የጠፉት ነው ያልኩሽ እነ ሳሪ ከአክስታቸው ጋር ጠፍተዋል እንዴ ማን ነገርሽ ላንቺ ጋሼ አብዶ እየበረረ ሄደ ጠፉ ቆይ እንዴት አይ ጠፍተውም ነው የሆነ ሰው ወስዷቸዋል ወይም ደግሞ አግቷቸው ነው የሚሆነው አዎ ወደዛ እንደሄዱ ናቲ የሚፈልግ ነበር እና ናቲ ሊደብቃቸው ይችላል አላውቅም እሱን ግን ማግኘት አለብን ሮባስ ቆይ ለምን አትደውይለትም ስልክ አይሰራም እኮ ድጋሚ ሞክሪለታ አይሰራም ይኸውልሽ ወይ ባትሪ ዘግቶ ነው ሊሆን የሚችለው እዚህ ቢያድር ኖሮ እኮ ስልኩ አይዘጋም ነበረ ይኸውልሽ ትብቃ አሁን ከፊት ለፊታችን ትልቅ የሚያሳስበን ነገር አለ ስለሱ ብንመካከር አይሻልም ጥሩ እሱን ጥራውና እንነጋገራለን ጉድ እንዴት ነው የሚያደርጋቸው እነዚህ ልጆች ሄሎ የማይሆን ሰዓት ደውለሽ አስይዘሽ ነበረ አዎ ሰውየው ገብቷል አሁን እዚህ ነው ያለው እየተከተልኩት ነው እንዳይሰማኝ በኋላ ደውልልሻለሁ ምን አጠፋው ጋሼ ተከንቱ ልጆቼን የት ነው ያስወሰድካቸው የት ነው ልጆቼን ያደረስካቸው ንገረኝ ኧረ ተሳስቷል ጋሼ እኔ እኮ መልካሙ ነኝ ወንድማቸው ነኝ እኮ እህቴን እንዴት አስኮበልላለሁ ኤረ ነው መልካሙ እንዴ ከየት ያመጣው እህትነት ነው አንተ ከጠላቶቼ ጋር ተባብረ ነው አይደለም ልጆቼን ያስወሰድክብኝ የት ነው ያሉት ኧረ በጭራሽ ጋሼ እኔ ምንም የማውቀው ነገር የለም ትሰማለህ ልጆቼ ጋር ውሰደኝ መልካሙ ጆሮ አይሰማም እንዴ ኧረ እኔ ምንም የማውቀው ነገር የለም ጋሼ ታውቃለህ አሁንም አመጥቻለሁ ከጠላቶቼ ጋር ተባብረ ነው አይደለም ልጆቼን የደበካቸው የት እንዳረክ ታወጣታለህ ና ወሰድ ና አሁን ይሄንን ምስኪን ልጅ ምን አድርግ ነው የሚለው አሳሩን እኮ አበላው ፈራባ ከበላ አረ እንዴት ያለ ነገር ነው ትይ እኔም ይሄ ሁሉ ያወቅኩት በቅርብ ነው ቆይ ጋሽ እርሶን እንዴት ትይ ቤተሰቤንም እንጂ የንግድ ሽርክትና ነው ብሎ ሁላችንን ተጫወተበት ቆይ ከናንተ ውስጥ አንድ እንኳን የሚነቃ ሰው የለም የልጆቼ አባት እንደዚህ ያደርጋል ብሎ ማን ያስባል ቆይ እንዴት ደረሳችሁበት ማለቴ
ከዚህ ሁሉ ጊዜ በኋላ ይህን ጉድ እንዴት ደረሳችሁበት? ወንድሜ ማቆ ሞተ። ያኔ ከጌታቸው ጋር የለፋበትን ሀቅ ሳያገኝ ሲቀር መጨረሻ ላይ ነፍስ ሲይዘው እውነቱን ነገረኝ። እና ቆይ ታዲያውን እትዬ እርሶ ምን አሰቡ ነው ወይስ ቤቱን ለቀው ሊወጡ? ፍርድ ያውቃል መጣ። ፍርድ ያውቃል ደግሞ ማን ነው? ጌታቸው ታመነና ፍርድ ያውቃል ጌታፍ በሚል የወርቅ ንግድ ጀምረው ነበር። እሺ ከዛስ? አንድ ጊዜ ይሄው የወርቅ ንግድ አደጋ ገጠመው። ህገወጥ ስራ እትዬ። ይዘገያል እንጂ እኮ መጋለጡ አይቀርም። እኔንም ቤተሰቦቼንም አጃጅሎ ነበረ። ፖሊስም ደረሰበት። እኔና ቤተሰቦቼም አደጋ ላይ ወደቀ። ቆይ እነሱስ ማለቴ ዋናዎቹ? ያው ታመነ ሞተ፣ ፍርድ ያውቃልም ከሀገር ጠፋ። ጋሼስ? የእርሶ ቤተሰቦችስ? ጌታቸው ስጋ ነው ብለው ወንድሜና አጎቴ ደበቁት። እሱ ግን አሳልፎ ሰጣቸው። ጋሼ ግን ልክ አላደርግም የምር። እንዴ ቆይ እንዴት የክፉ ጊዜ ወዳጆቹ እንደዚህ ያደርጋል? ይሄው ጊዜው ደረሰ። ወንድሜን የፍርድ ያውቃል ሰዎች አገኙት። እሱ አለፈ። ይሄው ቁጭቱን እኔ ላይ ጣለው። ይሄው እኔ ደሃዋ አንከራተታለሁ። የሚገርም ታሪክ ነው። ተረት ይመስላል። ኧረ ምን ተረት ብቻ ፊልምም ይመስላል እንጂ። እኔ የምለው ቆይ እትዬ እነ ሳሪስ? አላውቅም። ምናልባት ሆን ብሎ ደብቋቸውም ይሆናል። ይህን ስልክ ማንሳት አለብኝ። ምን እያላችሁኝ ነው? ምን እያልሽ ነው አመለ? ቤት ንብረታችን የት አለ? የምን ቤት የምን መሬት አለ? ምንድን ነው እየተደረገ ያለ? ንገረኝ እስቲ። ምን ደባ ነው እየተደረገብኝ ያለ? አንድ ባንድ እንድታስረዳኝ እፈልጋለሁ። ሀብቴ ንብረቴ የት ነው ያለ? በስተርጅና እንዲህ ከኋላ ይሄ ሁሉ ድራማ ምን ያደርጋል ጌታቸው? ይኸው ተንቀሽቅሸሽ ልጆቼን ይዘሽ መተሽ አደጋ ላይ ጣልሻቸው። አሁን ልጆቼ የት ነው ያሉት? ምን አልከኝ? ኦይ እስካሁን ምን አልከኝ ምን አልሽኝ እያልሽ ነው? በይታዩ ናኒ ዳንተ ያሉበትን አሳየኝ። ወዴት ነው የሚሄደው ጋሼ? ወዴት ነው ይለኛል እንዴ? ልጆች ያሉበትን አሳየኝ። ምንድን ነው ደግሞ አንቺ? ልቀቀው! ልጄን ገደልከው! ልቀቀው! ልቀቀው ብያለሁ። ዞር በይ አመለ። ልቀቀው! ምን ይሁን ነው? አንቆ ሊገለው ነው እንዴ? ምን ያርግ እሱ? እንዴ አንቺ ደግሞ ምን ሆንሽ? ምንድን ነው ችግርሽ? ምን ሆንሽ? ቆይ እስኪ ተወኝ ጌታቸው። እንደ ዛሬ ከፍቶኝ አያውቅም። ምን ብበድል ነው? ምን ብሰራ ነው ይሄ ሁሉ ድራማ ራሴ ላይ የሚሰራብኝ ያለ? ምንድን ነው እየተደረገ ያለ? የምን ድራማ ነው አመለ? እኔም እኮ ከአንቺ እኩል ነው የምሰማው። ምን አልከኝ? ተረጋጊ ነው የምልሽ አመለ። እባክሽን ተረጋጊ። አንቺም አትበጥብጭኝ። ምንድን ነው የምትለው? ለምንድን ነው የምታጉረመርመው? ለምን ጮክ ብላ እንዲገባኝ አድርጋ አትነግረኝም? ወይ ጉድ! አንድ ይሄን ልጅ አየህብኝ አይደል? ጎረቤቱ የሚያቀኝ ሰው ሁሉ ፊት ሲደፋብኝ ያሳደግኩት ልጄ ምን ነው እናቴ አይዞሽ እኔ ያለሁልሽ ስላለ ነው አንቀል ልትገለው የምትፈልገው? ምን አርግ ነው የምትለው? አመለ ይሄ ልጅ የወለድሽው ልጅ እንዳልሆነ እንዳስታውስሽ ትፈልጊያለሽ? ሰማሽ ወይ? በዚህ ዘመን እንኳን ያልወለድሽው የወለድሽው የሚከዳበት ጊዜ ላይ ነው ያለነው። ይሄንን እንድነግርሽ ነው የምትፈልጊው? ጋሼ ደግሞ ምን ቀረ? እኔ በትዬ እምላለሁ ጋሼ። ስለ ሀናም ስለ ሳሪ ምንም የማውቀው ነገር የለም። ተው ሩቅ አትሂዱ፣ ከሷ አፍ ትገባላችሁ ብል ሊሰሙኝ አልቻሉም። ታዲያ ምን ትጠብቃለህ? ሂዳ በመንደሩ በቀየው እየዞርክ በሩን እያንኳኳ ልጆቼን ፈልግ። ይሄ ሁሉ መንደር ይሄ ሁሉ ሰው ያለ ምክንያት በሩን አልዘጋብኝም። እሺ ጋሼ፣ የፈለጉትን ሁሉ አደርጋለሁ። ካጠፋው ደግሞ ይቅር በሉኝ። ወደ አልፈልግም። ና ቀጥል። ወዴት ነው የሚቀጥለው? አመል እስቲ ዝም በይ። ዝም በል? እኔ አመለ ነኝ ዝም በል? ጥሩ። ወይ ጉድ! ናና ናይድ ወዴት ነው? ና እውነትህን ነው። እንኳን ዘንባም ሌላስ ብትለኝ ባዶዬን አስቀርተኛል። ባዶ ምንም የሌለኝ ግድ የለም። ይቅር በለኝ አምላኬ። አውቃለሁ የምሰራው የማደርገው ነገር ሁሉ የኔ እቅድ አይደለም። ምን ላድርግ? ይቅር በለኝ። የት ሄደ ልጅ? ሰለሞን ምን ፈልጉ መጣ? ሰለሞን ምን ፈልግ? ደግሞ ምን ልናደርግ ነው? ጋሼም እኮ አውሬ ሆኑ።
ነገሩ አይፈረድባቸው የጠፉት ልጆቻቸው። አቤት መልካሙ፣ እዚህ ሆነ ነው? እዚህ ሳለ ተኝቼ ነበር። ደግ እና ምን አዲስ ነገር አለ? ልጆቹ እስካሁን አልተገኙም። እናም አባታቸው መጥቷል። አንተ ነህ እያለ እያስጨነቀኝ ነው። እባክህ የምታውቀው ነገር ካለ ንገረኝ። የእነሱ ልጆች ነገር ምንም ይሁን መልካሙ፣ ነገርኩህ እኮ ወደ ከተማ ዘልቀዋል አልኩ። አያደርጉትም እንደዛ። አንተ በምን ታውቃለህ? አባታቸው እዛ ሲያጣቸው ጊዜ መስሎኝ ወደዚህ የመጡት። እና ምን ላግዝህ? የእኔ የመጀመሪያ ተጠርጣሪ አንተ ነህ ሰለሞን። ምን ማለት ነው? አዎ ከመጀመሪያው ጀምሮ ቤተሰቦቼ፣ ንብረቶቼ እያልክ ነገሩን ያወሳሰብከው አንተ ነህ ሰለሞን። ይኸው መልካሙ፣ ከራስ ላይ ሸክም ለማቅለል ብለህ ነገሩን ወደ እኔ ባታዞረው መልካም ነው። ከአንተ ውጭ ጠላት ማን አላቸው? ስማ፣ ዝም ብዬ ስለሰማሁና ስላማከርኩ ተናነቀን ማለት ነው? ይኸውልህ ዳግም ፊት ለፊት እንዳላይ አሁን ጥፋ። ወዴት ነው የምጠፋው? ሳሪና ሀና እስኪገኙ ከአንተ ራስ አልወርድም። ደግሞም ነጋሼ እነግራቸዋለሁ። አንተ ይኸውልህ መልካሙ፣ ስለ እኔ ምንም የምታውቀው ነገር የለም። ስለ እኔ እየወሰድክ ለዚች አሮጌት የምትቀሳስረውን ነገር ደርሼበታለሁ። ዳግም ይኸውልህ ስለ እኔ አወራለሁ እናገራለሁ ብትል ጸብህ ከእኔ ነው የሚሆን። ነግሬሃለሁ። ለምን ዋሻለሁ? በጠዋት ወጥቼ እኮ ነው። የት ለመሄድ? አታጠብ፣ አትጋግር እንዴ? ከዛ በላይ እኮ ከፊት ለፊታችን የተጋረጠው እኮ ነገር ያሳስባል አይደል? ቆይ አንቺ አልታየሽም እንዴ? ለአንተ ታይቶ ነዋ፣ ለልጅ ይታየዋል አይደል? እንዴ ትብቃ። ቆይ የሌለብሽን ጸባይ ከየት አምጥተሽው ነው? ከደበኩበት። ልጆቹ ጠፍተዋል፣ ሰምተካል? መቼ ያደረስናቸው ልጆች? እነ ሳሪ ማለት? ቆይ የጠፉ? አክስታቸው እራሱ አታውቅም። ያው ሰውየው ሲቀውጠው ነበር። አየሽ፣ በቃ ነገሩ አሁን ነው የተወሳሰበው ማለት ነው። በቃ የሆነ ሰው አግኝቷቸዋል ማለት ነው እነሱ ልጆች። ማ? እኔ እንጃ። ምናልባት ናት ያላቸው ሰዎች ካልሆነ ደግሞ እራሱ ጌታቸው ይሆናል እንደዚህ የሚያደርገው። ምናልባት ካስዬ። እኔ የምልሽ ቆይ መንፈሱ ምን አለ? ላገኘው አልቻልኩም። ስለዚህ ሰብሰብ ብለን መምከር ይኖርብናል ማለት ነው። ዳጊም ናቲም ያስፈልጉናል። በቃ መጣው። ሮጥ ሮጥ ልበል። አዲስ ነገር ካለ አሳውቂኝሽ። ስልክ ሲጀምር መች ይሰራል? እንዴ ወርቁ እኮ ባትሪው ማታ ተነቅሎብኝ እኮ ነው። ከዚህ በኋላ እንደዚህ እንዳታሳስበኝ። በፍጹም ከዚህ በኋላ የደረስኩበትን ነገር እንዳለ አሳውቅሻለሁ። ምንድነው አንተ ከመንገድ አይደል እንደ መጣ? ምኑ ነው የሚያቁነጠንጥ? አርፋ አትቀመጥም እንዴ? ምን አለ ብታርፍ? ምኑን አረፍኩት? ልጆቼ ይኑሩ ይሙቱ ሳላቅ ምኑን አረፍኩት? ማን አረፋልክ? ማን የሞተው? እንደው አመለ ምን ብለሽ ለምን ሲባል ነው ወደዚህ ይዘሽ የመጣሽው? ልጆቼን አርፈው ከተቀመጡበት። ምን አልከኝ ጌታቸው? ቆይ ምንድነው የምትለው? አንቺ ጆሮሽ አይሰማምና እኔ እንግዲህ ስጮህ አልገኝም። በይ ለማንኛውም ደርሼ ልምጣ። ወዴት ነው የምትሄደው? ልጆቼን ፍለጋ ነዋ። ምን ነክቶሻል አመለ? በቃ አይሆንም፣ አርፈ ተቀመጥ ብያለሁ። ምን ላደርግ ነው የምቀመጠው? ምን ቀረኝ ብዬ? የትም አትሄድም ብያለሁ። እኔ ተናግሬያለሁ። በቃ እንደው አርፈ ተቀመጥ ብያለሁ። አርፈ ተቀመጥ። እሺ ምን ነበር? ይኸው ጌታቸው፣ አሁን ለምን ይሄ ነገር እንደተፈጠረ ለምን እንደዚህ እንደሆነ እያንዳንዱ ነገር ታስረዳኛለህ። ሁሉም ነገር ለእኔም አዲስ ነው የሆነብኝ። ምንም የማውቀው ነገር የለም። ተይኝ። ምን አልከኝ? ገና ቁጭ ብዬ ከአንቺ ጋር ምን አልሽኝ ምን አልከኝ ልባባል እንዴ? ጌታቸው ቆይ ምንድን ነው የምትይኝ አሁን? ቆይ እኔ የምለው ሰለሞን ማን ነው? የማን ልጅ ነው? እንዲህ ንብረቴን ሁሉ ጥቅልል አድርገህ ለእሱ ያስረከብከው ምንድን ነው ነገሩ? እስቲ ያስረዳኝ። እኔ እኮ ግራ ገባኝ። ሁሉንም አስረዳሻለሁ ስንረጋጋ። አሁን ቅድም የጠራሽው ልጅ የት ነው ያለው? ማን? ይሄ ሰለሞን ነው ምናምን የሚባል ሰው አልጠራሽም እንዴ? እኔ ምን አውቃለሁ? እንዴት አታውቂም? ወደዛ መጣው። እንዴት አላውቅም ትለኛለች። እንደው የዚህ ቤት ሰው ጠቅላላ ወጣ ገባ እንደ ዱለት ሆነ እንዴ? ምንድን ነው? በቃ ጨለለ እኮ የሰውዬ ይለኛል ደግሞ ሬዳ። አንተ ከረፈፍ ምን አገኘ? ምን አዲስ ነገር አለ? ኧረ ምንም ነገር የለም ጋሼ። አኑርህ። ሰለሞን ማን? ምን አሉ? ምን ነው ደነገጥክ? የምታውቀው ነገር አለ? ኧረ ምንም ነገር የለም ጋሼ። እና ለምን እስካሁን ስለሱ አልነገርከኝም? መቼ ጠየቁኝ? ፈዛዛ። እኔ መጠየቅ አለብኝ? አሁን ያለበት ቦታ ወሰደኝ። የት ነው ያለው?
የት አለ? ያ ነው ጋሼ ሰለሞን። ይሄ ና እንጂ ምንድን ነው የሚገትረን? እሺ ጎረምሳው እንዴት ነህ? ማነህ? ማን ልበል? ጌታቸው እባላለሁ። እሺ ምን ነበር? አንተ ማነህ? ሰለሞን። ስምህን የጠየቀ የለም። ማነህ ምንድነህ ነው ያልኩህ። ከስምህ ሌላ ምን ማወቅ ፈልገህ ነው? ልጆቼ የት ናቸው? መልካሙ። ማን ነው ይሄ ሰውዬ ግን? ጤነኛ ነው? የሚያወራውን ነገር በትክክል ያውቃል? ሰለሞን ጋሼ ነው። የትያመለ ወንድም፣ የሳሪና ያና አባት። አረ እንኳን ደህና መጡ። ችግር አለ? ከልጆቼ መጥፋት በላይ ምን ችግር ይኖራል? ልጆቼን የት ነው የደበካቸው? ንገረኝ። ምን እያደረጉ ነው? አንተ ነህ ሁሉን ነገር ያቀናበርከው። ማነህ? ከየት ነው የመጣው? ልቀቅኝ። እኔ በማላውቀው ነገር አትወንጅለኝ። እኔ ምንም የማውቀው ነገር የለም። ትሰማለህ? ታውቃለህ እንጂ እንዴት አታውቅም? አንተ ማነኝ ብለህ ነው ሀብት ንብረቴን ቤቴን የወሰድከው? ማነህ ለመሆኑ? አንተ መልካሙ፣ ይህን ሰውዬ ከዚህ ይዘህልኝ ሂድ። ትንሽ ከቆየ የማይሆን ጸብ ነው የሚፈጠረው። ጋሼ ይረጋጉ። እንዲያ ልጆቼ ሳይገኙ አልረጋጋም። ሰማለህ? አንተም ልጆቼን የገባችሁበት ገብታችሁ አምጡ። እሺ ጋሼ፣ አብረን እንፈልጋችኋለን። አንተ ሞኝ፣ ከጠላቴ ጋር ሆነህ ነው ልጆቼን የምትፈልገው? ሰማለህ? አንተን ግን ወሰድኩ ያልካትን ሀብት ንብረት እያንዳንዷን ቆጥረህ ውሰዱልኝ ብለህ እንድትመለስ ባላደረግህ እኔ ጌታቸው አይደለም። ሰማ? ሌላው ማወቅ ያለብህ ነገር ደግሞ በፍጹም በልጆቼ የማልደራደር አባት መሆኔን ነው። አይመለከተኝም። ሰማለህ? ሂድ ተከተለው። የሚሰራውን የሚያገኘውን የሚያደርገውን እያንዳንዱን ነገር እየተከታተልክ በጥንቃቄ እንድትነግረኝ እፈልጋለሁ። እሺ? ግን እኮ ጋሼ፣ ግን ብለው ነገር የለም። የማዝህን በሙሉ እያንዳንዱን ነገር እየቆጠርክ አድርግ። ቀጥል።